እያለን እንዴት ብቻሽን ታከብሪያለሽ ሀይሚዬ ቡቡዬ? እንዴት እንዴ እኛ ሽርብትን እንላለን እንዴ? ማን የሰው ሀገር አያቸዋ? የሰው ሀገር እንዲህ ነው። እኛ በዓል ሲመጣ ስሜታችን ሞራላችን ጉድት የሚለው ግርግሩ ብቻ እኮ። ሌላው ኢትዮጵያ መሆን እኮ እንደፈለጋችሁ ወታችሁ የፈለጋችሁትን አዛችሁ የፈለጋችሁትን ሆናችሁ በቃ ይሄ ነፃነት ነው የሚቀርብን። ስደት ስትሆኑ ታምራላችሁ፣ ፏ ትላላችሁ። ግን ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬም ተመልሰን መተናል። ተመልሰን ስንመጣ ዛሬ በደስታ መተናል። ሁሌም በደስታ እንመጣለን፣ ግን አንዳንድ ነገር ሲሆን እናገራለን እና ደስ በሚል እርጋታ ባለው ነገር የሚጠጣ ቪዲዮ የዛሬ ቪዲዮ ደስ ሲል በጣም ነው የሚያምረው እና ማለት ነው ቤተሰቦችዬ ዛሬ ብሩኬ 200,000 ተከብሮለታል። እሱ ቴንኪዩ አመሰግናለሁ ብሎ 4 ነጥብ ዘግቶ ነበረ። በዚህ አጋጣሚ ቅን የሆናችሁ ቤተሰቦች ይህንን ነገር ላደረጋችሁ ላወጣችሁት ፈጣሪ ወጫችሁን መልሶ ፈጣሪ ተካላችሁ። እውነት የምትመሰገኑ ሰዎች ናቸው። የምሬን ነው እግዚአብሔርን በወጣ የተካ ብያለሁ። እሺ እኔ ራሴ ማለት ነው እኔ በራሴ እውነት መልካምነት በዚህ ልክ በጣም ደስ የሚል ነገር ነው እና ዛሬ ፕሮግራሙ በጣም 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 ያምራል። በጣም ደስ ይላል በጣም እና ሀይሚዬ እኛ ኢትዮጵያ አርጊው ብለንሽ ነበረ። ያው እዚህ ስላረግሽው በጣም ደስ የሚል ፕሮግራም ነው። ጓደኞቻቸው ባለመኖራቸው ግርግሩ ባለመኖሩ አየሸዋ ምን ያክል በቃ የሆነ እንዴት ነው ቲሸርት ለብሳችሁ ጃኬት እንደማጣት በሉት በቃ ወከው ምናምን ደስ ይላል። በነገራችን ላይ የሃይሚ 150 ጊዜ አይ ቲንክ ሃይሚ 150 ጊዜ መቅዲን ወስደው ምናምን ያከበረችው የዛኔ ወከባው የብሩኬም 150 ነው 100,000 ጊዜ እናቱ ጋር የተከበረው ጊዜ እነ የተንቢ ነበሩ እነ ነፂ ነበሩ። በጣም ብዙ ሰው ነበርና ዛሬ ላይ ግን ብቻቸውን ሳያቸው አሳዘኑኝ። የምር ማለት ነው። ምን አለ ቅርብ እዛ ቦታ ላይ ቅርብ የሆናቸው ኦዲየንሶች ብትሄዱ ምን ችግር አለው? ቆይ ደመቅ ብታረጓቸው አጀብ ብታረጓቸው እንዲህ ሙሽራ መስለው ማለት ነው። ባይ ዘ ወይ ስደት ማለት ነው የዚህን ያክል ነው። አበባ መስላችሁ ትኖራላችሁ። ሁሉ ነገር የተሟላ ነው ስደት ላይ ግን ማለት ነው በቃ ምንም ጓደኛም ብትሉት ምንም ብትሉት ቤተሰብ ብትሉት ራሱ በቃ ሁሉም ወደ ስራው ነው። ስደት በቃ እንደዚህ ነው። የሰው ቤትም ያለ ነው በሰው ቤት፣ ውጭም ያለ ነው በውጪ። በቃ ሁሉም ላይ የራሱ ነው የሚደሰተው፣ በየቤቱ ነው የሚደሰተው። እና ዛሬ አሁን ብሩኬና ሀይሚ ለራሳቸው በጣም ደስተኞች ናቸው። ግን በሀገሩ ሁኔታ እንደ ሀገሩ ሲከበር ከዚህ በፊት የነበረውን ክብር አይታችሁታል። ቢያንስ እንኳን በቃ መንገድ ላይ ሰው እንኳን አይጠፋም። በጣም ነው ደስ የሚለው። እዚህ ግን እንደምታዩት በቃ ፎቅ፣ ውሃ፣ ወፍ እንኳን የለም እንደምታዩት። በቀደም እንደውም እርግብ አገኙ ማለት ነው እነሱ እርግብ አገኙ። እንደ እርግቦቹ ሁሌ ጣጣጣ ብሏል ብሩኬ ማለት ነው እና ደስ የሚል ነበረ። የትናንትናውን ሀይሚዬ ክሰዋለች ማለት ነው። በጣም ደስ ይላል። ሀይሚዬ ሁሌም እንዲህ ፍቅር ስሪ፣ በቃ ፍቅር። እኛም አንናገር ከኦዲየንስ አንነካካ። እንዲህ እኛ ለሁለቱም ጥቅም ትላን በተናገርኩት እንዴት እንዲህ በቃ ቲክቶክ ላይ እንዴት ነው ሲያላምጡኝ እንደ በቆሎ ግግጭ እንደ ይሄን ያህል እኔ ምንድን ነው ያልኩት ነገር ብዬ ቪዲዮን ራሱ መልሼ ስሰማው ምንም ያልኩት ነገር የለም። ምንም በቃ ለሁለቱም የሚሆን ነገር ነው የተናገርኩት። ግዴታ አይዲያውን እሷ አምጥታ ስለሰራችው ለምንድን ነው እሷ ስትሰራ እንዲህ የምትሆኘው? ለምንድን ነው የምትሰድቢያት? እስኪ ይሄንን ሰደብሻት ብላችሁ እስኪ አውጡ። ስድብና እንደዚህ ንግግር አታውቁም እንዴ? ለምሳሌ ሰው ስታገኙ አሁን ለምሳሌ ሀይሚን አገኘኋት። ሀይሚ እንዴት ነሽ? ደህና ነሽ? ሰላም ነሽ? አለው ደህና ነኝ እግዚአብሔር ይመስገን። ይሄ ስድብ ነው አይደለም። እኔም ያልኩት ተይ ብሩኬ፣ እዚህ ካሜራ አለ። ብሩኬ ቢታሰርብሽስ? አንቺ ብቻሽን ከማን ጋር ነው የምትሆኙ? አታቂ አትወጪ፣ ወዴት ትሄጃለሽ? የጭንቅላት ጭንቀት ቴራፒ ነው የምትሆኘው ነው ያልኩት። እሱ ቢጨነቅም ያን ያክል ወንድ ነው እንደሆንም ካልኩ ለሱ ነበር አስቤ መናገር ያለብኝ። እኔ ግን ቶሎ ጭንቅላቴ ላይ የመጣብኝ የእሷ ብቸኝነት ነው። እሱ ወንድ ልጅ ነው ቢያንስ። ግን እግዚአብሔር ይመስገን ሁሉም አለፈ። ካለው አንጻር ነው የተናገርኩት። እኔ ብዙ ቤት የዛሬው ኮመንት ጭራሹንም አላነበብኩትም። ጭራሹንም ማለት ነው። እና
ሲነግሩኝ በውስጥ ስክሪንሾት እያደረጉ ሲልኩልኝ የት ነው ስላቸው አንቺ ቤት ይሉኛል። እንዴ ማለት በቃ አንድ ኮመንት አነበብኩና ጥሩ የሚጽፍ የለም። ከዛ ታውኩት፣ አላየሁም፣ አላነበብኩም እና ቪዲዮን ግን አዳመጥኩት። ምንም ያልኩት ነገር የለም። ሰው መልካም ነገር ባሰበው እንደዚህ አይነት ምላሽ ካለ ጥሩ እንቀጥላለን አብረን፣ ምን ችግር አለ? እኔ ግን ነገም ተነጎዳም ስለ ሃይሚና ስለ ብሩኬ ምንም አይነት ውስጤ እንደሚያስበው እናንተ እንደምታስቡት ውስጤ ላይ እግዚአብሔር ይመስገን ንጹህ ነው ልቤ። እኔ ነገም ተነጎዳም ከፍታቸውን ያሳየኝ የሆነ ነገር ሲፈጠር የዛ የተፈጠረው ነገር ክፍተት እንዳያመጣባቸው ነው እንጂ የምናገረው እኔ ሌላ ነገር አይደለም። እናንተ ላይቭ ላይ ቁጭ ብላችሁ እሷና እሱ እንዳይጣሉ ፈልጋችሁ አይደል? እንዲህ የሆነ ሲያቆርፉ ቡቡ አታኮርፋት፣ ቅመሟ እንዲህ አትሆኚ ምናምን የምትሉት እናንተ ምን ለማለት ፈልጋችሁ ነው? ሰላም እንዲወርድ ነው አይደለ? እኔም በአቅሜ ላይቭ ላይ 24 ሰዓት የመቀመጥ እድሉ ስለሌለኝ ትርፍ ጊዜ ስለሌለኝ በቪዲዮዬ በቻናሌ ላይ ወጥቼ ሃይምዬ ይሄ ነገር እንዲህ ባይሆን እንዲህ ነው፣ ብሩክ እንደዚህ ባታደርግ እንደዚህ ነው፣ በዚህ መንገድ ብትሄዱ የተሻለ ነው። ቪዲዮ ከደረሳቸው ደረሳቸው፣ ካልደረሳቸው በቃ እኔ የነሱ አባል የነሱ ደጋፊ እስከሆንኩ ድረስ ያለውን ነገር ነው የምናገረው። ደግሞ አሳልፈሽ ትሰጫታለሽ ላላችሁት ነገር እኔ ምንም ተናግሬ አሳልፌ አልሰጣትም። ምንም ግን ያለው ነገር እንዲስተካከል የትናንትናውን ነገር ትልልቅ ዩቲዩበሮች ናቸው ራሱ የሰሩት። እንኳን እኔ በእኔ ላይ ቆይ እኔ ኧረ በስመ አብ እናንተ እኔ ግን ምንድን ነው ያደረግኳችሁ? ቆይ ምንድን ነው እስኪ በኮመንት ስር ንገሩኝ። ምንድን ነው ያደረግኳችሁ? እኔ ሁል ጊዜ ግራ ይገባኛል፣ ጥያቄ ይሆንብኛል ለእኔ። እሺ ምንድነው ጥፋቴ ንገሩኝ። ምንም ሃይሚን ትጫኛታለሽ። እኔ የት አግኝቻት ነው እሷን ምጫናት? በምንድን ነው ምጫናት? በምን አግኝቻት? እና ዛሬ እንደውም ከጎኗ ቁጭ ብያለሁ። ዛሬ እስኪ ገፋሻት ብላችሁ እስኪ በዓሉን አብረን አክብረናል። ብቻቸውን ለምን ያከብራሉ? እኔና ነፂ አጀብ አድርገናቸዋል። እና ቦታው በጣም ያምር ነበረ። ሃይሚዬ በጣም ደስ ይላል። ግን የልብሽ አልደረሰም። እንደማይሽ ከሆነ የልብሽ አልደረሰም። ምክንያቱም እዚህ ሀገር ኬክ የጾም አላችሁ ምን ብትሉ እዚህ ሀገር ብዙም እንደዚህ ክርስቲያኑም ስለማይጾሙ ያን ያክል ጾም ነው ብለው ነው የሚሰጧቸው። የጾምም ቢሆን ይነካካል እና በጣም ነው የሚያስጠላው። ራሳችሁ ቤት ካልሰራችሁት ምናምን ነገር ምግብ ራሱ ውጪ ብዙ ምግብ የተነካካ ምግብ ነው። ያን የራሳችን ያበሻ ምግብ ካልሆነ በስተቀር የአረቦቹ ምግብ ይነካካል። ምክንያቱም እነሱ እንደዚህ ጣጣ ያላቸው ሁሉንም አጅመልምለው ስለሚበሉ እንደዛ ናቸው። ያው የክርስቲያን ደግሞ ያለበት ቦታ የአረብም ምንም ብትፈልጉም ያን ያክል አይጠነቀቁም። የአረቦቹ ክርስቲያን ለራሱ ያን ያክል እንዳበሻ አይሆኑም በፍጹም። እና ብሩኬ በጣም ደስ ብሎታል ዛሬ። ያልጠበቀው ነገር ነው ንግስቷ ያደረገችለት። ሁሌም ይልመድብሽ በቃ ሁሉ ጊዜ ማለቴ በቃ እንደዚህ ቃላቶችሽ ምናምን ርስርስ የሚያደርጉ በቃ ብሩክ ያለበትን የሚያስረሳ ቅመሟ እያለ ሳም ሲያደርግሽ እንዴት ደስ ይላል። ይሄን ነው እኔ የምፈልገው። ይሄን ለማምጣት ነው እኔ የምታገለው እንጂ ቢኒ ያመጣኝ ቢኒ መልሰኝ እኔ አልፈልግም። በቃ አልፈልግም ነው። እናንተ ደግሞ ትፈልጉ ይሆናል ኮመንት ስር የምትሰድቡኝ። እኔ ደግሞ አልፈልግም። አለመፈለግ መብቴ ነው። እሱ ድራይቨራቸው ነው። ጥጉን ያዝ። ካላስም እንደዚህ የምትፈልገው ነገር ሲኖር በክብር ያስተናግዳት። ለምን ብሯን ከፍላው እስከሆነ ድረስ የፈለገችበት ወስዶ በክብር መመለስ ግዴታው ነው። ሌላው ደግሞ እንዳታገኛት ሲስ የምትባለው ዩቲዩበር ሃይሚን ትጠላታለች እንዴ? እኔ ባገኛት ምን አረጋታለሁ? ወንድ አይደለሁ ሴት ነኝ። ምን አረጋታለሁ? እኔ ምን አባቴን አልገደለችብኝ? ምን አረጋታለሁ? ቆይ እንደው እሷ እኔን አግኝታ ምን ይቀርባታል? እኔ እሷን አግኝቼ ምን ይቀርብኛል? እንደው መልካምነት ለራስ ነው ብታስቡት ማለት ነው። እኔ ለእናንተ ልህ ብዬ ቢያንስ እንኳን የተዝናኑበትን ቦታ የትም አጠያይቄ መሄድ አያቅተኝም። ግን ችግሩ ምንድነው? ረመዳን ወቅት ሆነ። ምንም ወቅት የሚባል ነገር የለም። ለዛም ነው እኔ ችላ ያልኩት እንጂ በእናንተ ጥላቻ ራሷን ሃይሚን ሄጄ ማለት ነው በአካል ሄጄ ቤተሰቦችሽ እንደዚህ ይሉኛል፣ እኔ እንደዚህ ብዬሻለሁ ፊታ እየሰማችሁ ማለት ነው ብዬ ጠይቂያት ከዛ በኋላ ምትለኝን አሰማችሁ ነበር። ግን ምን ዋጋለ? አሁንም ተስፋ አልቆርጥም። መቼ እንደሚሄዱ አላውቅም። አሁንም ተስፋ አልቆርጥም። አንድ ቀን ይሳካል። አንድ ቀን ፍለጋዬን አላቆምኩም። በነገራችን ላይ አንድ ቀን ይሳካል። ግን ጠብቁች ያላችኋትም ሁሉ እነግራታለሁ። ከዛ ምላሹን ትሰማላችሁ።
ሳታስመስይ ተናገሪ ነው የምላት። ይሄንን ብዬሻለሁ። ይሄ ላንቺ ሞራል ምንድነው ስሜት የሚጎዳሽ ብዬ ነው የምጠይቃት ያላችሁኝም ማለት ነው። እና ከዛ ትሰማላችሁ። እኔ አንድ ስደተኛ እህታችሁ ነኝ እንጂ በዚህ ልክ የእሷ ጠላት ናት። በየኮመንቱ ስር የእሷ ጠላት ናት። እኔ ጥይት ነው የተኮስኩባት ወይስ ምንድን ነው ያደረግኩት ነገር? ለራሴ ጥያቄ እስከሚሆንብኝ ድረስ እኔ ብቻ ነኝ በሷ ዩቱብ የምሰራው? የዓለም ህዝብ እኮ ነው የሚሰራው። የዓለም ህዝብ ፌመሱ ሁሉ እኮ ነው የሚሰራው። እኔ ላይ እንዴት አይናችሁ በራላችሁ? እንዴት አይናችሁ በራ እኔ ላይ? ሰው እኮ እንደው መስተካከል እንኳን የሚኖርብኝ ነገር ቢኖር እንደ ሶሻል ሚዲያው የሆነ ይሄንን ነገር ብለሻታልና ይሄንን ነገር አትድገሚ ይባላል። እነሱ የሃይሚ ጠላት ናት። እኔ ጥይት ነው ምንድነው? ጥይት ነው የተኮስኩት? ፈንጅ ነው ያፈነዳሁት? ምንድነው? እኔ ለሷ በማሰብ ነው እንደዚህ ያልኩት። ለፍቅራቸው በማሰብ ነው እንደዚህ ያልኩት። ለፍቅር በማሰብ እንደዛ ካስባለ በጣም ነው የሚያሳዝነው። እና እኔ ለማንኛውም ዛሬ በጣም ደስ ብሎ ነበር። ቅድም ቦቦ መኪና ይዞ ነበር እያልኩ ነበረ። በጣም ደስ ብሎ ማለት ነው። እና ደግሞ የኪራይ ነው ይሁና፣ የኪራይ ይሁን። ኢንተርናሽናል እኮ ነው መንጃ ፈቃድ ያወጣው። እንደዚህ ራሱ መቻሉ በራሱ በቂ ነው። እግዚአብሔርም መቻሉ፣ መኪናውን ተውት፣ መቻሉ ብቻ በቂ ነው። እውነት በዱባይ ላይ እንደዚህ ኧረ ወንድሜ ባትሆንማ እኔ እንደው ኮራለሁ። በጣም ደስ ስላለኝ ጨፍሬያለሁ። ቅድም ጾም ነው ምናምን ላላችሁኝ እኔ ኃጢአት አለ ስራ መጀመሪያ እንጂ ይሄ መወዛወዝ ኃጢአት የለውም። ደግሞ ሲጀመር ይሄ ወንድሞቼ የላኩልኝ ነው። የአገር ቤት ትዝታ ነው እንትኑ ሙዚቃው ማለት ነው። የሆነ አክስታችን ስታገባ የዘፈኑት ነው። ሙዚቃውን ከየት አመጣሽ ላላችሁኝ ልጆች ማለት ነው። እና የወንድሞቼ ነው በዚህ አጋጣሚ ማለት ነው። እና በጣም ደስ ይላል። እንኳንም ደስ አላችሁ። እኛ ደስታችሁን ነው የምፈልገው። ከዚህ በኋላም ጥሩ ጥሩ ነገር ይዛችሁልኑ በዱባይ ቆይታችሁ ግን አንዳንድ ለሚፈልጓችሁ ቤተሰቦች አድራሻችሁን አሳውቁ። ሲስ የሃይሚ ጠላት ነሽ ለምትሉ ሰዎች እኔ ምንም ስለማይገባኝ ይቅርታ አድርጉልኝ። እኔ ምንም አይገባኝ ምኑ ጋር እንደው የኔ ጠላትነት ምንም ሊገባኝ ስለማይችል በጣም ይቅርታ አድርጉልኝ። ምንም ላረጋችሁ ልረዳችሁ አልችልም እኔ ማለት ነው። አመሰግናለሁ። መልካም ምሽት፣ መልካም ንጋት።